ሰላም ጤና ይስጥልን ውድ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለተ አርብ ዜናዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን የዓለም የምግብ ፕሮግራም በኢትዮጵያ የሚሰጠውን እርዳታ በሰኔ ወር ሊያቆም እንደሚችል አስጠነቀቀ። የትራምፕ ታሪፍ ለጊዜያዊ ተግባራዊ ሊሆን ይችላል ሲል ይግባኝ ሰሚ ፍርድ ቤት ወሰነ። እስራኤል በኃይል በያዘችው ዌስት ባንክ ከፍተኛ ሰፈራ እያስፋፋች መሆኑን አስታወቀች። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በፊት ፍርዱ ተፈጻሚ ይሆናል መባሉ ተገለጸ። በመዲናዋ በድብቅ የሚሰሩ የህገ ወጥ ማሳጅ ቤቶችን ለመቆጣጠር የማህበረሰቡ ትብብር እንደሚያስፈልግ ተገለጸ። እንዲሁም ቱርክ አውሮፕላን ከመቆሙ በፊት የሚነሱ ተሳፋሪዎችን እቀጣለሁ ማለቷን በዛሬው ዜናዎቻችን አካተነዋል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። በማሳጅ ቤት ሽፋን ፈቃድ ሳያወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር የማህበረሰቡ ትብብር እንደሚያስፈልግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንደገለጹት በተለይ በጋራ መኖሪያ ቤቶችን በመከራየት በማህበራዊ ሚዲያዎች የሚያሰራጩት ማስታወቂያ በድብቅ የሚሰሩ ማሳጅ ቤቶችን መቆጣጠር አስቸጋሪ ሆኗል ብለዋል። የባለስልጣኑን ፈቃድ አግኝተው የሚሰሩ ተቋማት ላይ የክትትልና የቁጥጥር ስራዎች ተጠናክረው መቀጠሉን የገለጹት ዳይሬክተሩ የማሳጅ አገልግሎትን በህጋዊነትና በኃላፊነት እየሰጡ የሚገኙ ተቋማት በማህበር ተደራጅተው ህገ ወጦችን የመከላከል ስራውን እንዲያግዙ የማድረግ ስራ እየተሰራ እንደሚገኝ አስታውቀዋል። በመሆኑም ማህበረሰቡ መሰል ህገ ወጥ ተግባር የሚፈጽሙ ግለሰቦችን ሲመለከት ለሚመለከታቸው አካላት ጥቆማ እንደሚሰጥ የተጠየቁ ሲሆን ቤት አከራዮችም ያከራዩትን ቤት ለህገ ወጥ ተግባር አለመዋሉን እንዲቆጣጠሩ ጥሪ አቅርበዋል። በመዲናዋ የተለያዩ አካባቢዎች ላይ 24 ሰዓት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኛዎቹ ከተፈቀደላቸው አገልግሎቶች ውጪ ሌሎች ህገወጥ አገልግሎቶችን እንደሚሰጡ ይነገራል። ወደ ቱርክ የሚጓዙ መንገደኞች የአውሮፕላኑ የመቀመጫ ቀበቶ ምልክት ከመፈታቱ በፊት ከተነሱ ቅጣት እንደሚጠብቃቸው ተቆጣጣሪዎቹ ገለጹ። የቱርክ ሲቪል አቪዬሽን ባለስልጣን ትዕዛዙን ያስተላለፈው ከተሳፋሪዎች ቅሬታ ከደረሰው በኋላ መሆኑን አስታውቋል። ህጎቹ በዚህ ወር መጀመሪያ ላይም ተግባራዊ ይደረጋሉ ብለዋል። ባለስልጣኑ ህጎችን የተላለፉ ቅጣት ምን እንደሆነ በመመሪያው ውስጥ ባያስቀምጥም $70 ገደማ እንደሆነ የቱርክ ሚዲያዎች ዘግበዋል። እንዲህ አይነት ክስተቶች በከፍተኛ ሁኔታ መጨመራቸውን ያስጠነቀቀው ባለስልጣኑ አውሮፕላኑ ከማረፉ በፊት ከመቀመጫቸው በላይ ያለውን የሻንጣ ማስቀመጫና በርካታ መንገዶች እየከፈቱ ነው የሚል በርካታ የቅሬታዎች ደርሶኛል ብለዋል። ቱርክ በአመት በ10 ሚሊዮኖች የሚቆጠሩ ቱሪስቶችን ታስተናግዳለች። አየር መንገዶች በበረራዎች የውስጥ ማስታወቂያዎች ትዕዛዙን ማስተላለፍ እንደሚገባቸውና ይህንን ተላልፈው የሚገኙትን ማሳወቅ እንደሚገባቸው የአቪዬሽኑ ባለስልጣናት ተናግረዋል። ተሳፋሪዎች የመቀመጫ ቀበቷቸውን ምልክቱ እስኪጠፋ ድረስ እንዳይፈቱ እንዲነገራቸውና በመቀመጫቸው በላይ ያለውን የሻንጣዎች ከመክፈት ይታቀቡ ተብሏል። እነዚህን ህጎች የማይከተሉ መንገደኞች ለባለስልጣኑ ሪፖርት ሊያደርግ ይገባልም ብለዋል። ብሔራዊ የቱርክ የአየር መንገድ የበረራዎች ማስታወቂያውን እንዳሻሻለ ዩሮኒውስ ዘግቧል። የዓለም የምግብ ፕሮግራም በኢትዮጵያ የሚሰጠውን እርዳታ በሰኔ ወር ሊያቆም እንደሚችል አስጠነቀቀ። የተባበሩት መንግስታት የዓለም የምግብ ፕሮግራም በኢትዮጵያ ለሚያደርገው የሰብአዊ እርዳታ የገንዘብ ድጋፍ ባለማግኘቱ ምክንያት በአሁኑ ወቅት እየሰጠ ያለውን እርዳታ በከፍተኛ ሁኔታ መቀነሱንና በሰኔ ወር ላይ ሙሉ ለሙሉ ሊያቋርጥ እንደሚችል አስታውቋል። ድርጅቱ ባሳለፍነው ወር በኢትዮጵያ ባከናወናቸው ተግባራት ዙሪያ ባወጣው መግለጫ የገንዘብ እጥረት በመኖሩ ምክንያት ለተረጂዎች የሚከፋፈለው የምግብ እርዳታ አንድ ተረጂ ሊያገኝ ከሚገባው ውስጥ 65% ብቻ መሆኑን አመላክቷል። ይህም በየካቲት ወር ከነበረው 80% ቅናሽ እንዳሳየ አስታውቋል። የምግብ እርዳታ ቅነሳው በተመሳሳይ በስደተኞች ላይም ተግባራዊ መደረጉን ተገልጿል። የዓለም የምግብ ፕሮግራም በኢትዮጵያ አሁንም የቀጠሉ ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና እያባባሱት መሆኑን አስጠንቅቋል።
እስራኤል በኃይል በያዘችው የፊልስጤማ ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑን አስታወቀች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ሰፈሮችን እንዲመሰረቱ አጽድቋል ብለዋል። ከባለስልጣኑ ፈቃድ ውጪ ከዚህ ቀደም የተገነቡ ሰፈሮች በእስራኤል ሕግ መሰረት ሕጋዊ ይሆናሉ። ሌሎች ሰፈሮች ግን አዲስ እንደሚሆኑ የእስራኤል መከላከያ ሚኒስትር እስራኤል ካትስና የፋይናንስ ሚኒስትር ቤዛሌል ስሞትሪች ገልጸዋል። ሰፈራ በዓለም አቀፍ ሕግ መሰረት ሕገ ወጥ ቢሆንም እስራኤል ይህን ባለመቀበሏ በኃይል በያዘችው የፊልስጤማ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ካትስ ይህ እርምጃ እስራኤልን አደጋ ላይ የሚጥለው የፊልስጤም በአገርነት መመስረትን ያስከትላል ብለዋል። የፊልስጤም ፕሬዝዳንት ሁኔታውን አደገኛ ሲሉም ጠርተውታል። የእስራኤል ጸረ ሰፈራ ድርጅት የሆነው ዋችዶግ ፒስ እርምጃው በ30 ዓመታት ከፍተኛ እንደሆነ ገልጾ ዌስት ባንክ ግዛትን እንደሚቀይረውንና ወረራውን የበለጠ ያጠናክረዋል ብለዋል። እስራኤል በአውሮፓውያኑ በ1967 በተደረገው የመካከለኛ ምስራቅ ጦርነት ነው የፍልስጤማውያንን ግዛት የሆነውን ዌስት ባንክና ምስራቅ ኢየሩሳሌምን የተቆጣጠረችው። ከዚህ ጊዜ ጀምሮ ለ700 ሺህ አይሁዳውያን መኖሪያ የሚሆን 160 ሰፈራዎችን ገንብታለች። በዌስት ባንክ 3.3 ሚሊዮን የሚሆኑ ፍልስጤማውያንም ይኖራሉ። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተገለጸ። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራኒ እስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረው ከኢድ አልአረፋ በዓል በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናግረዋል። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ ዘግቧል። ካሊድ መሐመድ የሚባለው ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን ለቢቢሲ የገለጸው ሙለታ ከዚህ በፊት ወንድሜን ጨምሮ 3 ሰዎችን ለመግደል ተወስደው ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወስዱ ተናግሯል። ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያን ቀኑን ቁጭ ብለው ከመጠበቅ ውጪ ሞት መች ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸው ተገልጿል። ከሀገሪቱ ንጉሥ ጽሕፈት ቤት የወጣው ትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልአድሃ በፊት እንደሚፈጸም ያሳያል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰቡን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታወቀ። ፍርድ ቤቱ ውሳኔውን የሰጠው የትራምፕ ዓለም አቀፍ ታሪፍ በንግድ ፍርድ ቤት ሕገወጥ ነው ከተባለ ከአንድ ቀን በኋላ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ ቀረጦችን በመጣል ስልጣናቸውን አልፏል ሲል ያስተላለፈው ትዕዛዝ ለጊዜው እንዲታገድ ከዋይት ሀውስ የቀረበለትን ይግባኝ ተቀብሎታል። የረቡዕ የአሜሪካ ዓለም አቀፍ ንግድ ፍርድ ቤት ውሳኔ የትራምፕ ባለስልጣናትን አስቆጥቷል። ትናንሽ ንግዶችና የተወሰኑ የአሜሪካ ግዛቶች የትራምፕ አጀንዳ ዋና አካል የሆኑትን የዓለምን ኢኮኖሚ ስርዓት ያናወጠውን እርምጃም ተቃውመዋል። የትራምፕ አስተዳደር ይግባኝ ባቀረበበት ወቅትም በንግዱ ፍርድ ቤት አንድ ቀን ቀደም ብሎ የተላለፈው ውሳኔ ፕሬዝዳንቱን ያለ አግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብሏል። ትራምፕ ሐሙስ ዕለት በማህበራዊ ድረገጻቸው ባሰፈሩት መልእክት ጠቅላይ ፍርድ ቤት ይህን አስከፊና አገርን የሚያሰጋ ውሳኔ በፍጥነትና በቆራጥነት ይቀለብሳል ብዬ ተስፋ አድርጋለሁ ሲሉ የስር ፍርድ ቤትን ውሳኔ ነቅፈዋል። በኒውዮርክ የሚገኘው እምብዛም የማይታወቀው የንግድ ፍርድ ቤት የረቡዕ ውሳኔ ትራምፕ በየካቲት ወር ከቻይና፣ ሜክሲኮና ካናዳ በመጡ ምርቶች ላይ የጣሉትን ታሪፍ ውድቅ አድርጎታል። እስካሁን ስትከታተሉት የነበሩት መረጃዎቻችን እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ መረጃዎቹ በፍጥነት እንዲደርሱ ያድርጉ።